ቤኪ ሰላም የአደይ ድራማ ፋሚሊዎች የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፋይን ነው። እንግዲህ አደይ ድራማ በጣም የሚደንቅ እና የሚገርም አካሄድ ነው እየሄደው በጣም ደስ የሚል አካሄድ ነው። የለሊ የብዙ ጊዜ ድካም ሰምሮላታል፣ ተሳክቶላታል። መጣጥከኝ ይሁና ቅምጥል ወይ ዳይመንድ ኑ እያላክ ነው። ምን ነው በሰላም? እንደው ምን አይነት የፍቅር መቀስ የሆነ ሰውዬ ነው? ና በልሽ እንደው በጣም ደስ በሚል ሁኔታ ለሊ ነገሮች ተሳክተውላታል። ያው ለሊ የባቡሬን እናት ትሪት አድርጋ ወደ ጤናዋ ለመመለስ ነበር የምታስበው። ያም ነገር ደግሞ በጣም በሚደንቅ ሁኔታ ተሳክቶላታል። በጣም በሚደንቅ ሁኔታ ለሊ ማዘሯን ይዛ ወደ ቤቷ አስገብታ ገላዋን እንድታጠብ ልብስ እንድትቀይር አርጋ ሌላ ሰው አርጋታለች። ሌላ ታሪክ ውስጥ ከታታለች። ያ ነገር በጣም ነው ደስ የሚለው። በጣም ደስ የሚል ነገር ነው የሰራችው ለሊ። ያው ተሳክቶላታል በሚገባ ለሊ ዛሬ ከብዙ ጊዜ ልፋት መባረር ምናምን በኋላ ማዘሯ ላይ አኮምፕሊሽ አድርጋለች። ያንንም ነገር በረከት አይቷል። በረከት መጥቶ እንዳያችሁት ይቅርታ ስትጠይቀው ነበር። እናትየው ማዘሯ ማለት ነው። በረከትም በጣም እግሩ ስር ተደፍታ የሌለ ይቅርታ ስትጠይቀው ነበር። በሌላ በኩል ደግሞ ባቡሬ በረከት እንዳያችሁት አባባ ጋር ሄዶ ነበር። አባባ ጋር ሄዶ እኔ ያንተ ልጅ ነኝ ወይ ብሎ ለሱ ቀጥተኛ ጥያቄ ጠይቆታል። እናም አባትየውም ያው አባቱ እንደሆነ ግልጽ አድርጎ ነግሮታል። እናቱን ማዘሯን ማለት ነው። ይቅርታ ሊጠይቃት እንደሚፈልጋት ለባቡሬ ሲነግረው ነበር። እናም እናትህን ፈልገ ይዛትና እኔ ይቅርታ ልጠይቃት ፈልጋለሁ፣ በጣም ብዙ ጥፋቶችን አጥፍቻለሁ ብሎ ሲያወራ ነበር። በሚገርም ሁኔታ ኢቭኒፍ እንደመታመም ነገር ስላረገው ወረቀትና እስክሪብቶ አምጣልኝ ለልጄ የኑዛዜ ወረቀት ልጻፍላት፣ በጣም ጥሩ አይደለሁም ብሎ ሲያወራ ነበር። ጥሩ እንዳይደለ ጤናው ያለበት የጤና ሁኔታ ጥሩ እንዳይደለ በጣም ብዙ ሲያወራ ነበር። በዛ ሰዓት እንግዲህ ያው ባቡሬ እናቱን ይዞ መጥቷል። እንዳያችሁት በጣም በሚገርም ሁኔታ እናቱን ይዞ መጥቶ አባባ ፊት ለፊት አቅርቧታል። እሱም ይቅርታ ተጠያይቋል። በጣም በሚደንቅ ሁኔታ ይቅርታ ተጠያይቋል። ከዛን እጥቷቸው ነው የሄደው። እነሱ ሲያወሩ ነበር፣ ቡና ለማፍራት ምናምን ሲጫወቱ ነበር። ያው ድንገት ነው አባትየዋ የወደቀው፣ የቅምጥል አባት የወደቀው። እናም የቅምጥል አባት እንዳያችሁት ሞቷል። የቅምጥል አባት አርፏል። ቅምጥል ደግሞ ያለችው እንዳያችኋት ገጠር ናት። እና ብቻ በጣም የሚደንቅ አካሄድ ነው የሄደው። የቅምጥል አባት ሞቷል። ቅምጥል ያለችው ገጠር ነው። ይህንን ነገር ደግሞ ተደውሎ ለማተነግሯል ለዳይመንድ ነግሮታል። ለዳይመንድ አሳውቋል። ያው እንግዲህ ቤት ውስጥ የአደይ እናትና እህት ዝግጅት ሲያደርጉ ነበር። ያው ቶሎ ወደ ከተማ ለመሸኘት እንደዛ አስበው ሲንቀሳቀሱ ነበርና ብርሃን መጨረሻ ላይ እንዳያችሁት በሚገርም ሁኔታ በፍጥነት ነው ሄዳ ቅምጥልን የጠራቻት። ቅምጥልን ይዛ ወደ ቤት ተመልሳለች። አሁን እንግዲህ መርዶውን ሊያረዷት ነው። የቅምጥል ሪያክሽን ምን ይመስላል የሚለውን እንግዲህ ቀጣይ ክፍል ላይ አብረን እናያለን። የአደይ አባት ደግሞ እንግዲህ ሲያወራቸው ነበር። ኪንጎንና ቅምጥልን አግኝቶ እዛ ሲያወራቸው ነበር። ከዛም በኋላ ያው አባረራቸው። አንተና ልጄን ያስኮበለልከው ምናምን ብሎ ሲያወራው ነበር።
እና በጣም የሚገርም አካሄድ ነው ድራማው እየሄደ ያለው። ያው ሮማን ደግሞ ከሩታ ጋር ስትጨቃጨቅ ነበር እንዳያችሁት። በሩታ ትቀናባታለች። ሩታ ልታወጣጣት ስትሞክር ነበር። ካሁን በኋላ እኔ ከአሹ ጋር ሆናለሁ ምናምን ስትላት ነበር። በዛም በጣም ተበሳጭታለች። ብቻ በጣም ነው የደበራት። ስትጨቃጨቅ ነበር፣ ስትነዛነዝ ነበር። ያው ዛሬ ደግሞ ዴቭና አደይ ቁጭ ብለው ብዙ ረጅም ሰዓት አብረው ሲያወሩ ነበር። በዛን ሰዓት የፍቅር እናትና ፍቅር ለሁለት ጊዜ ነው ያዩቸው። ምንድን ነው የምታወሩ ምናምን ሲሏቸው ነበር። ያው እዛው ነው ትቷቸው የሄዱት። ብቻ የዛሬው በጣም ደስ የሚል አካሄድ ነው የሄደው። እስቲ ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮመንት መስጫ ሰጠ ላይ ያስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን መጫን እንዳይዘነጋ። ባይ